በዛሬ ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ ዳኒና ሩታ ተገናኝተው ነበሩ። እጅግ በጣም ትልቅ ሴራም እንዳሰቡም እንግዲህ ለመረዳት ችለናል። እሱ ብቻ አይደለም። በዛሬ ዕለት ደግሞ በጣም በሚገርም ሁኔታ ያው በጣም ብዙ ጊዜ ጠፍታ የመጣችው ሜሪ አብርሃምና ሩታን አግኝታ ነበረ። አብርሃምና ሩታን አግኝታ እንግዲህ ብዙ ነገሮችን ስታወራቸው ነበረ። ምንድን ነው የተፈጠረ? እያንዳንዱን ነገር ለእናንተ የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች አሉ በዚህ ቻናል እናቀርባለን። እንግዲህ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ በዛሬ ዕለት እጅግ በጣም በሚያስገርም ሁኔታ ዳኒና ሩታ ተገናኝቶ ነበሩ። ብዙዎቻችሁ እንግዲህ ምንድን ነው የተፈጠረው ብላችሁ ስትጠይቁኝ ነበር በትናንትናው ዕለት። በተለይ እንግዲህ ዳኒና ሩታ ተገናኝቶ ጥሩ ነገር እንደማያወሩም ጭምር ሁላችሁም የተረዳችሁ ይመስለኛል። ነገር ግን ምንድን ነው የተፈጠረው ብላችሁ ከጠየቃችሁኝ እጅግ በጣም በሚገርም ሁኔታ እንግዲህ ከውስጥ የተላኩልኝ መረጃዎች የሚያሳዩት በተለይ ዳኒና ሩታ እንግዲህ ተገናኝቶ ቀጣይ ሴራ እያሰቡ እንደሆነና በጣም ብዙ ነገሮችንም እንዳቀዱ በተለይ አብርሃምን ለመጣል የማይሄዱት መንገድ እንደሌለም ጭምር እንግዲህ በደንብ ሲነጋገሩ እንደነበረ አንዳንድ መረጃዎች ወጥተዋል ማለት ነው። አንዳንድ ፎቶዎችም እንግዲህ ተደብቆ እነሱ ተገናኝቶ ሲያወሩ አንዳንድ ፎቶዎችም ተነስቶ ነበሩ። እነዛ ፎቶዎችም እንግዲህ ወደ ሶሻል ሚዲያ ወጥተዋል ማለት ነው። እያንዳንዱን ነገር መረጃው ደርሶናል። እሱ ብቻ አይደለም እንግዲህ በዛሬ ዕለት ደግሞ ያው በጣም በሚገርም ሁኔታ ያው ብዙ ጊዜ ጠፍታለች እቺ ልጅ ወዴት ሄዳለች ብላችሁ ስትጠይቁ የነበረችው እንግዲህ ያው ሜሪ የምትባለው በዛሬ ዕለት ተከስታለች። በትናንትና ዕለት እንግዲህ ሄርሜላን አግኝታ ስታስጠነቅቃት ነበረ። በዛሬ ዕለት ደግሞ እንግዲህ አብርሃምንም ሩታንም አግኝታ ያው እነሱን ለማስታረቅ ከፍተኛ ጥረት ስታደርግ ነበረ። ብዙ ነገሮች እንግዲህ ሀፕን አድርጓል። እጅግ በጣም የሚያስገርሙ ነገሮችም እየተከሰቱ ይገኛሉ። በተለይ አብርሃም ተስፋ እንደቆረጠና ከአሁን በኋላ ከሩታ ጋራ መታረቅም እንደማይፈልግ በግልጽ አድርጎ እንግዲህ ለሩታም ሲናገር ነበረ። በተለይ እንግዲህ ለሜሪ ከአሁን በኋላ ከሩታ ጋራ ምንም አይነት ግንኙነት የለኝም፣ ምክንያቱም በጣም ብዙ ነገሮችን በድላኛለች። እጅግ በጣም በሚገርም ሁኔታ የማይደረጉ ነገሮችን እኔ ላይ አድርጋለች። እነዛ ነገሮችን በይቅርታ ማለፍ አልችልም፣ ምክንያቱ ደግሞ እሷም መጸጸት የሚባል ነገር ስሜት አይሰማትም። እንግዲህ እንዴት አረጌ ከሷ ጋራ አምኜ ከሷ ጋራ ትዳሬን ቀጥላለሁ? ነገስ ከዚህ በላይ ልታረገኝ ትችላለች። ስለዚህ ለደህንነቴም ስለምሰጋ ከሷ ጋራ ያለኝን ግንኙነት አቋርጫለሁ፣ ከሷ ጋራ መሆን አልፈልግም ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ሲሪየስ ሆኗል። እጅግ በጣም ሲሪየስ ሆኖ መምጣቱ ደግሞ ይሄ ሁሉ ነገር የተፈጠረው በሩታ ምክንያት እንደሆነ ነው የሚገልጸው። እሱ ብቻ አይደለም እንግዲህ ሩታ ደግሞ በራሷ በኩል በትክክለኛ መንገድ ነው የሄድኩት፣ ምንም አይነት ነገሮችን አላጠፋውም፣ እሱ ያጠፋው ነገር እኔ ካጠፋሁት ጋራ ሲመዛዘን ሰማይና ምድር ነው ብላ እንግዲህ ስታስረዳ ነበረ። በተለይ እንግዲህ አብርሃም ያደረገኝን ነገሮችን አንድ ሁለት ብዬ ባልናገር ራሱ ባላወራ እንኳን በጣም ብዙዎቻችሁ ይህንን ነገር አይታችኋል። እጅግ በጣም በሚገርም ሁኔታ ትዳሩ ላይ ብዙ ነገሮችን ሲያደርግ ስለነበረ ለሱ የሚገባው ቅጣት ራሱ ይሄ አይደለም። በጣም ብዙ ነገሮችን አስቤ ነበረ፣ ነገር ግን ሊሳካልኝ ስላልቻለ ነው። አሁንም አብርሃምን እንግዲህ ወጥመድ ውስጥ ለመጣል ከፍተኛ ጥረት እንደምታደርግም በራሷ በኩል እንግዲህ እያሰበች እንዳለች በተለይ ከዳኒ ጋር ተገናኝታ ጭምር በጣም ብዙ ነገሮችን እያወራች እንደሆነ አንዳንድ መረጃዎች ደግሞ እየወጡ ይገኛሉ። በተለይ እንግዲህ ዳኒ ደግሞ በራሱ በኩል እጅግ በጣም ብዙ ነገሮችን አቅዷል። በተለይ አብርሃምን ለመጣል የማያደርገው ነገር እንደሌለም ራሱም እንግዲህ ሲናገር ነበረ። በተለይ እንግዲህ ዳኒ እጅግ በጣም በሚገርም ሁኔታ ብዙ ነገሮቹን ያው ከዚህ በፊት ታስታውሳላችሁ፣ ከአንድ ዓመት በፊት ከአብርሃም ጋራ ብዙ ነገሮቹን እስከ መጣላት ደረጃ ድረስ ደርሶ ነበረ። መጣላት እንግዲህ እንደ ቀልድ እንዳታዩት ብዙ ነገሮችን ተደራርሶ ነበሩ። እጅግ በጣም በሚገርም ሁኔታ እስር ቤት እስከ መግባት ደረጃ ድረስ ደርሶ እንደነበሩም በደንብ ሲወራ የነበረበት ጉዳይ ነው። እንግዲህ አሁንም ይሄ ነገር ድጋሚ ሊከሰት ይችላል። ምክንያቱ ደግሞ እንግዲህ አብርሃም እጅግ በጣም በሚገርም ሁኔታ ይህንን ጸብ ወደ ሴራ እየቀየሩ እንደሆነ እየተረዳ ይገኛል። ምክንያቱ ደግሞ ዳኒም አርፎ አይቀመጥም። ያው እንደምታውቁ እስከዛሬ ድረስ ሊበቀለው ስለሚፈልግ እንግዲህ በጣም ብዙ ነገሮችን
ነገሮችን እያሰበ እንደሆነ ለመስማት ችለናል። በሌላ በኩል እንግዲህ ተመልካችን ግራ ያጋባ ነገር ሜሪ መመለሷ ምንድነው ጥቅሙ? እስከ ዛሬ ድረስስ የት ነበረች? ለምን አሁን መምጣት አስፈለጋት? ወይም ደግሞ ለሩታ እንደምታስብ አይነት ነገር ለምን ታወራለች? ብዙ ነገሮችን ሩታ ስትጋፈጥ እስከ ዛሬ ድረስ የት ነበረች? አሁንስ ምን ፈልጋ ነው? ለራሷ ጥቅም ነው እንጂ የመጣችው በጭራሽ ለሩታም ወይም ደግሞ ለአብርሃም አስባ አይደለም ብሎ እንግዲህ በጣም ብዙ ሰው ሀሳቡን አስተያየቱን ሲሰጥ ነበረ። በተለይ እንግዲህ ሜሪ ጠፍታ በስተመጨረሻ መምጣቷ ዩቲዩብ ላይ የምትሰራው ቪዲዮቿ በተለይ ስለተቀዛቀዙ እሷንም እንግዲህ ያው እንዲያሳድጉ ወይም ደግሞ ወደ በፊቱ እንድትመለስም ጭምር ያንን ነገሮችን ለማስተካከል ነው እንጂ የመጣችው አንድም ነገር እንግዲህ ለሩታም ለአብርሃምም አስባ አይደለም። እስከዛሬ ድረስ ለምን አልመጣችም? ወይም ደግሞ መምጣት እየቻለች ለምን አቆመች? ለምን ሩታን ስታግዛት እንግዲህ አላየንም ብሎ በጣም ብዙ ሰው ሀሳቡን አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ ሜሪ በዚህ ሰዓት መምጣቷ ለኛ ራሱ ዱብዳ ነው የሆነው። ምክንያቱ ደግሞ ታውቃላችሁ፣ ሜሪ በዚህ ሰዓት ከመጣች እንግዲህ ነገሮች ይባባሳሉ እንጂ የሚስተካከል አይመስልም። እንግዲህ ያው ከዚህ በፊት የምታስታውሱ ከሆነ ሜሪ እጅግ በጣም በሚገርም ሁኔታ ነገሮችን ስታበላሽ ነበረ። አብርሃምና ሩታ እንግዲህ በተጣሉ ቁጥር በጣም ብዙ ነገሮችን ስታደርግ ነበረ። መሀላቸው ገብታ አንዳንዴ ለማስታረቅ ትሞክራለች፣ አንዳንዴ ደግሞ ነገሮቹ እንዲቀጣጠሉ ታረጋለች። ሶ እንግዲህ አብርሃምም እንግዲህ ይሄንን ነገር የሚፈልግ አይመስለኝም። ነገር ግን በጣም የሚገርማችሁ ነገር ዳኒም እንግዲህ በዚህ ጉዳይ ላይ ተሳትፎ ወደ በፊታቸው ቲማቸው እየተመለሱ ይመስለኛል። ምክንያቱ ደግሞ የምታስታውሱ ከሆነ እንግዲህ ከአንድ ዓመት በፊት ጽጌ ዳኒና ሜሪም ሆኖ በተለይ ሩታና አብርሃምም ሌሎቹም ሰው ተሰባስቦ ቪዲዮ ሲሰሩ ነበረ። በጣም ብዙ ነገሮችን ሲያሳዩ ነበረ። በእርግጠኝነት እንግዲህ ወደዛ ቲም ከተመለሱ ነገሮች ሜቢ ሊስተካከሉ ይችላሉ። ምክንያቱ ደግሞ እንግዲህ አብርሃምን ሊመክሩት ይችላሉ፣ ሩታንም ሊመክሯት ይችላሉ። በተለይ ሩታ በጣም ብዙ ነገሮችን ከነሱም ትወስዳለች ብዬ ስለማስብ ነገሮችን ለማስተካከል ሊሞክሩ ይችላሉ። ነገር ግን አሁንም በጣም አስጊ የሆነ የዳኒና የሩታ በተደጋጋሚ መገናኘትና በጣም ብዙ እቅዶችን ማውጣት እሱ ነገሩ እንግዲህ እጅግ በጣም ለአብርሃም ከባድ ሴራ ሊሆን ይችላል። ሶ እንግዲህ አብርሃም በራሱ በኩል መጠንቀቅ ይኖርበታል ብዬ ነው የማስበው። በተደጋጋሚ እንግዲህ ለአብርሃም የምንናገረው ነገር አብርሃም ራሱን ማወቅ አለበት። ነገሮች እንደዚህ በፍጥነት ስለሚካሄደው ወይም ደግሞ በፍጥነት እንግዲህ እሱ ላይ ስለሚሆን ነገሮችን በተረጋጋ መንፈስ እንግዲህ ተከታትሎ ለማጥራት ቢሞክር፣ በተለይ እንደዚህ አይነት ነገሮች እንዲከሰቱበት እድል ባይሰጥ የተሻለ ነው ብዬ ነው የማስበው። ሶ እንግዲህ በጣም ብዙ ነገሮች አፐን አድርጓል። እጅግ በጣም ብዙ ነገሮችም እየሰማን እንገኛለን። እንግዲህ አብርሃምና ሩታ ይታረቃሉ ወይ አይታረቁም? ለእናንተ ጥያቄ ማቅረብ ፈልጋለሁ። በተለይ እንግዲህ ብዙዎቻችሁ አብርሃምና ሩታ እንዲታረቁ ትፈልጋላችሁ። እነሱ ታርቀው አንድ ላይ እንዲኖሩ ትፈልጋላችሁ። ልጃቸውን በአንድ ላይ እንዲያሳድጉ ትፈልጋላችሁ። ነገር ግን እስከዛሬ ድረስ እንግዲህ አብርሃም በራሱ መንገድ ሲሄድ፣ ሩታም በራሷ መንገድ ስትሄድ ነው ስናይ የነበረው። ሶ እንግዲህ ሜሪ እነሱን አስታርቃ ነገሮች ይፈታሉ ወይ? ለእናንተ ጥያቄ ማቅረብ እፈልጋለሁ። ሶ እንግዲህ ጥያቄያችንን ያው መልሱን ኮሜንት ስራ አስቀምጡልን። አዳዲስ ነገሮች ሲኖሩ ደግሞ ለእናንተ ለማድረስ ሞክራለሁ። ሶ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።